በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ብፁዕ አባታችን አቡነ ማርቆስ የዚህ የዋሽንግተን ኦሪገን አይዳሆ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል፣ ብፁዕ አባታችን አቡነ ዮሐንስ የመሀል ጎንደር ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል፣ መልአከ አሚን ቀሲስ ፋሲል አስረስ የዚህ ሀገረ ስብከት ዋና ስራ አስኪያጅ እና የደብረ አሚን አቡነ ተክለ ሃይማኖት ቤተክርስቲያን አስተዳዳሪ፣ ክቡር አባታችን መልአከ ብርሃናት የኔታ ኤልያስ የዚህ የሲያትል መካነ ብርሃን ቅዱስ ገብርኤል ገዳም ዋና አስተዳዳሪ፣ አበው ቆሞሳት፣ መነኮሳት፣ አበው ሊቃውንተ ቤተክርስቲያን፣ አየተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ በዚህች ቅድስት ዕለት በዚህ ቅዱስ ቦታ የተገኛችሁላችሁም አባቶች፣ ወንድሞች፣ እናቶችና እህቶች እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? አሜን። ልዑለ ባሕሪ እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ በሚኖረን ጊዜ በጸሎተ ቅዳሴው ላይ በተነበበልን ወንጌል መሰረት ትንሽ አጠር ያለ ትምህርት እንማማራለን። እኔ አስቀድሜ ወንጌሉን በድጋሜ በንባብ አሰማችኋለሁ። አምላካችን እግዚአብሔር ለሁላችን ምስጢሩን ይግለጥልን። እንዲህ ይላል የማቴዎስ ወንጌል ምዕራፍ 11 ቁጥር 25 ጀምሮ፣ በዚያን ጊዜ ኢየሱስ መልሶ እንዲህ አለ፣ አባት ሆይ የሰማይና የምድር ጌታ ይህን ከጥበበኞችና ከአስተዋዮች ሰውረህ ለሕፃናት ስለገለጥላቸው አመሰግናለሁ። አሁን አባት ሆይ ፈቃድ በፊትህ እንዲሆኗልና ሁሉ ከአባቴ ዘንድ ተሰጥቶኛል። ከአብ በቀር ወልድን የሚያውቅ የለም፣ ከወልድም በቀር ወልድም ሊገልጥለት ከሚፈቅድ በቀር አብን የሚያውቅ የለም። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ቀንበሬን በላያችሁ ተሸከሙ፣ ከእኔም ተማሩ፣ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁም እረፍት ታገኛላችሁ። ቀንበሬ ልዝብ ሸክሜም ቀሊል ነውና ይላል። ስለ ቃሉ የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። የዛሬው በዓል የማን በዓል ነው? እስቲ የቅዱስ ገብርኤል። ቅዱስ ገብርኤል ምን ያደረገበት? ቅድስት ኢየሉጣንና ሕፃን ቂርቆስን ምን ያዳረገበት? ያዳነበት። በሊቃውንት አጠራር በዓሉ በዓለ ቂርቆስ ነው የሚባለው። በግብፃዊው ቂርቆስ እያለው ነው የሚጠራው። በተለምዶ በዓለ ገብርኤል እንላለን። ትክክልም ነው። የቅዱስ ገብርኤልን በዓሉ ነው። በመሰረቱ ግን በዓልነቱ የቅዱስ ቂርቆስና የቅድስት ኢየሉጣን በረከታቸው በሁላችን ይደርብን። ስለዚህ ወንጌሉም የተነበበው፣ ምስባኩም የተሰበከው፣ ቅዳሴውም የተቀደሰው ሁሉም ነገር ከዚህ ጋር የተገናኘ ነው። በእርግጥ ማንኛውም ቅዳሴ የጌታ ቅዳሴ ነው። ስሙ ተገልጾላቸው በጻፉት ሰዎች እንኳ ቢጠራ ሌላ ምስጢር የለውም፣ ሌላ መልእክት የለውም። ዓላማውም አንድ ነው፣ ተልእኮም አንድ ነው፣ ምስጢሩም አንድ ነው። ሁሉም ቅዳሴያት አንድ ናቸው። ከዚያው ከጥንቱ ቅዳሴ እየበለጸጉ እያደጉ እየተስፋፉ የቃል ትውፊት ስለነበረ የመጀመሪያው ዘመን በዚያ እየሰፉ የሄዱ ናቸው እንጂ ከመጀመሪያው ቅዳሴ የወጣ ነገር የላቸው እና ዓላማውም አንድ ነው። እንደምታውቁት በሐዲስ ኪዳን መስዋዕታችን አንድ ነው፣ ሊቀ ካህናታችን አንድ ነው። መስዋዕታችን የኢየሱስ ክርስቶስ ስጋና ደም ብቻ ነው። ይህን እናውቃለን አይደለም? አዎ፣ ሊቀ ካህናቱም እሱ ራሱ ኢየሱስ ክርስቶስ ነው። ብፁዕ አባታችን ዛሬ ሲቀድሱ እንደሰማችሁት፣ በማንኛውም ጊዜ ሲቀደስ እንደምትሰሙት ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስን ነው የሚለምኑት። እንደዚህ አድርገው ወረስ እየወለዝቱ ከመይኩን ስጋ ከያለ
ማንኛውም ካህን የሚቀድሰው ይሄ ነው። አድራጊው ገባሪው አማናዊ ሊቀ ካህናት ኢየሱስ ክርስቶስ ነው። ምስጢሩ አንድ ነው። ግን ደግሞ በዚህ ውስጥ እነዚህ በተለይ ሰማዕታት በቅድስት ቤተክርስቲያናችን ያላቸው ቦታ ከፍተኛ ነው። በዛሬው ዕለት ደግሞ ሰማዕትነታቸውን የፈጸሙት አልፈጸሙም ዛሬ ትልቅ ተጋድሎ የተፈጸመላቸውና ከሚፈላ እቶን እሳት ቅዱስ ገብርኤል ያዳናቸው ቅዱስ ቂርቆስና ቅድስት ኢየሉጣ በእውነቱ ታላላቅ ሰማዕታት ናቸው። በረከታቸው አማላጅነታቸው ይደረግልን። ስለዚህ ቅዱስ ቂርቆስ ሕፃን ስለነበረ የ3 ዓመት ሕፃን ሆኖ ያን መከራ ስለተቀበለ መቀበል ብቻ አይደለም፣ እናቱ ሰማዕትነቱ ፈርታ መከራውን ፈርታ ስታፈገፍግ ነይ ብሎ ያደፋፈረ በሌሊት ሊቃውንቱ በዝማሬ ሲዘምሩት ያደሩ ይሄ ነው። ጥዝይከም እያለ አሁን እንደዚህ ያለውን ነገር ዳግመኛ አይገጥመንምና እናቴ ወይ ድፈሪ ብሎ ይልቁንም ደግሞ ወደ እግዚአብሔር ጸልዮ መንፈስ ቅዱስ እሷን ልቡናዋን መስጦ በሰማያት ለሰማዕታት የተዘጋጀው ክብር አሳይቷት ፍርሃቷ ለቋት በደስታ ወደ ሰማዕትነቱ እንድትቀላቀል ያደረገ ለእናቱ በዚያ እድሜው ያማለደ ጥብዓትን መንፈሳዊ ጥብዓት ማለት ተመክሆ የልብ ኩራት ከአንገት መደንደን ከሰውነት መግዘፍ የሚመጣ ኩራት አይደለም። በተሰበረ ሰብዕና ውስጥ በመንፈስ ቅዱስ እሳትነት ልቡና በመንፈስ ቅዱስ ተቀጣጥሎ ለእግዚአብሔር ማንኛውም መከራ ለመቀበል የሚያዘጋጀው ያቺ እውነተኛ ድፍረት እሷ ጥብዓት ትባላለች። ክርስቲያኖች ተመክሆ የለውም። ጉልበትን አይመካ፣ የራስን ተክለ ሰውነት አይመካ። ልክ ያ ተመክሆ የጎልያድ ነው። ጥብዓት የዳዊት ነው። ዳዊት ደካማ ነው፣ ሰውነቱ ደካማ ነው የነበረ፣ ትሁት ነው፣ ትንሽ ነው። ልቡናው ግን የጸና ይበረታል። ያ የዳዊት የመንፈስ ቅዱስ ነው። የጎልያድ የጉልበት ነው፣ የተመክሆ ነው፣ የኩራት ነው፣ የኃይል ነው። ለዚያ ነው ና አንተ ምን አባ እንደ ውሻ ወንጭፍ ይዘህ ትመጣብኛለህ፣ ስጋህን ቦጫጭቄ ለሰማይ አሞሮች ለምድር አራዊት እሰጥሃለሁ ያለው ይህ ተመክሆ ይባላል። አሁን በዚህም በምድር ላይ በጉልበታቸው በስልጣናቸው የሚመኩ ሰብርሃለሁ ጥልሃለሁ የሚባሉ ምሳሌነታቸው በአንበሳ ይመሰላሉ። ትሑታን ግን እነሱን ይረግጧቸዋል። ወትከይድ አንበሳ ወከይሴ እንዳለ አንበሳውን ዘንዶውን ትረግጣለህ የተባለው እነሱን ነው። እነ ዳዊት ረግጣቸዋል። በአንበሳ የተመሰለውን ጎልያድን ረግጦታል። አንበሳ በጉልበቱ በግርባው እንደሚያስፈራ እየያዘ እንስሳቱ ሁሉ እንደሚሰብር እነዚህ በስልጣናቸው በጉልበታቸው እንሰብራለን የሚሉትን ትሑታኑ እንደ ዳዊት ያሉት ያሸንፏቸዋል። ለዚያ ነው አንበሳውንና ዘንዶውን በጉልበት የሚመካውን ሌላውን የሚሰብረው ትረግጣለህ። ዳዊት ረገጠው። በእግሩ ሰውነቱ ላይ ቆሞ በራሱ ጌጠኛ ሰይፍ አንገቱን እስኪቆርጠው ድረስ ያቺ ናት የዳዊት ልቡና ውስጥ ያለችው ጥብዓት ትባላለች። ይቺ ጥብዓት ካለ መንፈስ ቅዱስ አትገኝ፣ በፉከራ አትገኝ። ክርስቲያኖች ትናንትም ለነበራችሁ ተናግሬያለሁ። እንዲያው ምንም ያህል መንፈሳዊ ሆነ በመንፈሳዊነት ስሜት ሰውነታችንን ብናስመካው በትምክህት የሚገኝ ነገር የለም። ቅዱስ ጴጥሮስ ሌሎቹ ቢክዱን ያን ምክድም ብሎ ተመክቶ ነበረ። ግን ያ ከሰውነቱ ነው። ከሰውነቱ ስለሆነ አልዘለቀም። ጌታም በኋላ ነግሮታል። በኋላ ግን አንተ ዛሬ ራስን ትታጠቃለህ፣ በሸመገልክ ጊዜ ግን ሌሎቹ ያስታጥቁሃል። በኋላ መንፈስ ቅዱስ ጥባት ሲሰጠው ግን ሊሰቀል እየወተቱ ሲወስዱት እንደ ጌታ ወደ ላይ አትስቀሉ ብሎ ወደ ታች ዘቅዝቃችሁ ስቀሉ ብሎ ተዘቅዝቆ ለመሰቀል የደፈረ ነው። የተመከኸው ግን በኋላ ህዝቡን ሲያዩ ፈራ። ለጊዜው ሰይፍ አነሳ፣ የማርቆስን ጆሮ ቆረጠ። በዚህ አይሆንም፣ ሰይፍን ወደ ሰገባ መልሳለው ጌታ ከስጋ በሆነው ነገር አላቀቀው። በኋላ ፍርሃት እየተጫነው መጣ፣ ድንጋጤ። ያ የስጋው ነገር አይጸናማ፣ የተመከኸው አይጸናም፣ አይቆይም፣ እየራቀው ሄደ። በኋላ ያ ሰይፍ አንስቶ ጆሮ የቆረጠው ሰይጣን ጴጥሮስ አንዲት ሴት መታ። አንተ ደሞ እዚያ ከእሱ ጋር ከኢየሱስ ጋር ነበር ስትለው ደንግጦ እኔ አላውቀውም። የስጋ ትምክህት እንደዚህ ነው። እንደዚያ አይነት ትምክህት አምላካችን እግዚአብሔር በቸርነቱ ያላቀን ክርስቲያኖች ለእኛ የሚያስፈልገን በመንፈስ ቅዱስ የምትገኝ ጥባት ናት። ያለ መንፈስ ቅዱስ ለሃይማኖት አይቆምም ክርስቲያኖች። እግዚአብሔር ካልረዳ መንፈስ ቅዱስ ካላደረብን ሰውነታችን በትህትና በንጽህና አጊጣ ተገኝታ መንፈስ ቅዱስ ካልረዳ ወደዚህ አይደረስም። ለዚህ ነው መንፈስ ቅዱስ
ለቅዱስ ጴጥሮስ ለቅዱስ ቂርቆስ የገለጸለት አንድ የ3 ዓመት ሕፃን አሁን በአመክንዮ ስናየው እንዴት እንደዚያ ሊያደርግ ይችላል? እንዴት እዚህ ደረጃ ሊደርስ ይችላል? የአንዳንዶቻችን ህሊና ሊፈተን ይችላል። እንዴት ሆኖ አንድ የ3 ዓመት ሕፃን በዚህ ዘመን ምን እንደሚያደርግ እናውቀዋለን። እንዴት እንደሚያስብ እናውቀዋለን። እንዴት ነው እንደዚያ ሊሆን ይችላል? አንዳንድ ሰው በጣም የተጋነነ ሊመስለው ይችላል። ወዳጅ መንፈስ ቅዱስ ሲሰራ በሁሉ ነው የሚሰራ። መንፈስ ቅዱስ ካልሰራ ደግሞ የ50 ዓመቱን የ60 ዓመቱን የ70 ዓመቱን የ90 ዓመቱን ምንም አይሰራም። በፍርሃትና በጭንቀት ነው የምንጨማደደው። ያለ መንፈስ ቅዱስ የሚሆን ነገር የለም። ለዚህ ነው አሁን ዛሬ የተነበበልን ወንጌል ሰምታችሁት እንደሆነ አባት ሆይ ይልና የሰማይና የምድር ጌታ ይልና ይህንን ከጥበበኞችና ከአስተዋዮች ሰውረህ ለሕፃናት ስለገለጥክላቸው አመሰግንሃለሁ። ለሕፃናት ማን ነው የሚገልጠው? ማን ነው የሚገልጠው? ወንጌሉ የተነበበው ለዚህ ነው። ክርስቲያን ሕፃን ቂርቆስ በጥብዓት የቆመው በሰማዕትነት የቆመው የደፈረው ከስጋና ከደም የተነሳ አይደለም። ከማን የተነሳ ነው? ከመንፈስ ቅዱስ የተነሳ እና ወንጌሉ እንደተጻፈው ከአዋቂዎች ከአስተዋዮች ይላል። አስተዋዮች ማለት ይሄ የአመክንዮ የማሰብ የመራቀቅ የመፈላሰፍ ችሎታ ያላቸው ሰዎች በሪዝኒንግ በእውቀት ችሎታ የእግዚአብሔር መሆን አይችሉም። መጽሐፍ ቅዱስ ብናውቅም ክርስቲያኖች መጽሐፍ ቅዱስ ብናውቅም በመጽሐፍ ቅዱስ ላይ ራሱ ሪዝኒንግ ይሄ በሰው መረዳት መጠን የሚሄድ ሃይማኖት ከእግዚአብሔር አያደርስ። ከመንፈስ ቅዱስ ተገልጦ ሲሆን ብቻ። ለዚያ ነው በመጽሐፍ ለሐዋርያትም ጌታ መጻሕፍትን ያስተውሉ ዘንድ ልቡናቸውን ከፈተላቸው ነው ያለ። የእኛንም ልቡናችን ይክፈትልን። እግዚአብሔር ያልከፈተለት አንድም ይሄ ለጊዜው ለሐዋርያት የተጠቀሰ ነው። ግን ከዚያ በኋላ በዘመናት ሁሉ ለተነሱ በአእምሯቸው እንደ ሕፃናት ንጹሐን ለሆኑ ትሑታን ለሆኑ ሕፃናት ለምሳሌ የሕፃናት አሁን ጌታ በወንጌሉ ታውቃላችሁ አይደል? እንደ ሕፃናት ካልሆናችሁ ወደ እግዚአብሔር መንግሥት ምን አትሉም ተብለናል፣ አትገቡም። አሁን ሕፃናት ያሰኛቸው ብዙ ነገር ነው። አንደኛውን ቀላል ምልክቶች እናንሳ። ሕፃናት ከዚህ ሲወጡ በእድሜያቸው ኩያ ጥቁር ቢያገኙ ነጭ ቢያገኙ ጃማይካዊ ቢያገኙ ደቡብ አፍሪካዊ ቢያገኙ ይለያሉ እንዴ? ሕፃናት መለየት አለባቸው። በሕፃናት እኮ መከፋፈል የለባቸው። ንጹሐን ናቸው ክርስቲያኖች። አያችሁ እንደ ሕፃናት ሲል ይሄ እንደዚህ ነው የዛ እንደዚያ ነው የዚህ አባቱ ከአባቴ ጋር አይስማማም እናቱ ከእናቴ ጋር አትስማማም ይላሉ ሕፃናት አይሉም። ሕፃናት እኛ ስራዬ ብለን ካላወረስናቸው ጸብ ቂም አይወርሱ። እንደ ሕፃናት ካልሆናችሁ ሲል እንደዚህ ቂም ከዛ ነህ ከዚህ ነህ በዚህ መጣ በዚህ ወጣ በዚህ ገባ ለእነዚህ መንፈስ ቅዱስ ይገልጻል። ንጹሐን አእምሮ ለሆኑ እንዲሁ አንድ ስለ ሕፃናት ብዙ ነገር ማለት ይቻላል። ጉዳይ እሱ ስላልሆነ ግን ለሕፃናት ስለገለጽክላቸው ስለሚል አንድ ነገር ላንሳ። ሕፃናት አሁን በጣም በሕፃንነታቸው ታውቃላችሁ። ሕፃናት በግዕዝ ደቂቅ በጣም ሕፃናት እንደው ካካ መቷቸው ሰውነታቸው ቢቆሽሽ ወደ ማን ነው የሚሄዱት? ወደ ማን ይሄዳል? መልሱ እንጂ እንደ ሕፃናት ካልሆናችሁ ማለት ሕፃን ልጅ ካካውን ለእናቱ ለማሳየት አያፍርም፣ አይሰቀቅም። እናቱም አጽድታ ወሉላ አቅፋ ትስመዋለች እንጂ እንዴት ይሄ ቆሻሻ ኖረ ብላ ትጸይፈዋለች እንዴ? አትለው። እንደ ሕፃናት ካልሆናችሁ ማለት ኃጢአት ባቆሸሻችሁ ጊዜ ቆሻሻችሁን ይዛችሁ ወደ ቤተክርስቲያን እናታችሁ ኑ። ኃጢአቱን ሳይሰቅ ቆሻሻውን አምጥቶ ለቤተክርስቲያን በንስሐ የዘረገፈ ያሳየ ቤተክርስቲያን በጸሎተ ንስሐ በጾም በጸሎት ጥብ አድርጋ ወሉላ አክብራ የክርስቶስ አካል ታደርገዋለች፣ ትስመዋለች እኮ። እንደ ሕፃናት ካልሆናችሁ ማለት እኮ ኃጢአት ካካችሁን ሳትሰቀቁ ሳትፈሩ ወደ ቤተክርስቲያን ካላመጣችሁት አትጸድቁም፣ አትለሙም ማለት ነው። ለሕፃናት ማለት እንደዚህ ናቸው። ንስሐ ሕፃናት የሚባሉ ኃጢአት ለመናዘዝ የማይሰቀቁ ስለ ቆሻሻቸው የማያፍሩ ወደ እናታቸው ወደ ቤተክርስቲያን የሚገሰክሱ ሕፃናት ወደ እናታቸው እንደሚገሰክሱ እንደዚህ ያሉትን መንፈስ ቅዱስ እናታቸው በቤተክርስቲያን ውስጥ መንፈስ ቅዱስ ያጥባቸዋል፣ ያጸዳቸዋል፣ ይወለውላቸዋል፣ ያቅፋቸዋል፣ ይስባቸዋል፣ ወደ አብ ያቀርባቸዋል። ክርስቲያን እንደ ሕፃን ካል ለሕፃናት ገለጽክላቸው የተባለ በአይምሮ እንደዚህ ሆኑ። ቂርቆስ በእድሜውም ሕፃን ነው፣ ግን በአይምሯቸው በሰውነታቸው በአካላቸው 60 70 ሆነው በአይምሯቸው ሕፃናት የሆኑት እነ ጴጥሮስ ናቸው።
ይህ ሕፃንነት አይምሮ እግዚአብሔር መንፈስ ቅዱስ ለሁላችን ያደለ ቅርነት ገርነት። አሁን ሕፃናት አሁን ተጣጣው ነው የሚታረቁት አይደለም እንዴ? ወዲያው ይታደላሉ። እኛ ሰዎች ነን መቼስ አትቆጡ ኃጢአት አልተባለም፣ ግን ተቆጥቶ ኃጢአትን አታድርጉ ነው የተባለው። በቁጣችሁ ፀሐይ አይግባ ነው የተባለው አይደለም? ሕፃናት ወዲያው ነው የሚታረቁ፣ አያሳድሩም፣ አያውሉም። እናንተም ቂም በቀል አታውሉ፣ አታሳድሩ። በተለይ ለአገልጋዮች ቂም በቀል ጥላቻ ልክ እንደ ዝሙት ነው። ዝሙትና ጥላቻ ነፍስን ጥቁር መጋረጃ ማለት ጨለማ ከክርስቶስ ጋር ማያገናኝ አደገኛው መጋረጃ ከዝሙት ቀጥሎ ጥላቻ ነው። ክርስቲያኖች ዝሙት በጣም ርኩስ ነው፣ አይምሮን ያሳድፋል። በነገራችን ላይ በዝሙት የወደቀ ሰው በትክክል ማሰብ አይችልም። አይምሮአችን ማሰብ አይችልም። ሌላ ነው፣ ርቃቄ ነው። ምናምን እግዚአብሔር ከዚህ ነፃ ያውጣን ክርስቲያኖች። እና ለዚህ የሕፃናት አይምሮ ስለገለጽክላቸዋል ለቅዱስ ቂርቆስ ገልጾለታል። ምንና የገለጸለት በጣም አስገራሚ ነገር ነው። ምንና የገለጸለት ከአዋቂዎች ከአስተዋዮች ፈሪሳውያን አዋቂዎች ነበሩ። አዋቂዎች በጣም የሚራቀቁ ሕግ እናስጠብቃለን ብለው የሚጨነቁ ቅዱስ ጳውሎስ እንዳለው በእውነቱ ሮሜ መልእክቱ ምዕራፍ 10 ቁጥር 2 ላይ ግን ሲራቀቁ ግን ምን አለ ቅዱስ ጳውሎስ? የእግዚአብሔርን ጽድቅ ትተው የራሳቸውን ጽድቅ አቆሟል። ሌላ አደረጉት በመራቀቅ። ለዚህ ነው በቃለ እግዚአብሔር ራሱ መራቀቅ የሚከለከለው። ለዚህ ነው በተገለጸው መሄድ ነው እንጂ መራቀቅ ወደ ሌላ ጽድቅ ማቆም፣ ወደ ሌላ ሃይማኖት መመስረት ያደርሳል። እግዚአብሔር ከእነዚህ ሁሉ በሽታዎች ይፈውሳል። ከነሱ ሰውረህ ለእነዚህ ለንጹሐን አይምሮ ለሕፃናት ለሐዋርያት የገለጽከው ለቅዱስ ቂርቆስ የተገለጸለትን ሁለት ነገር ተናግሬ ትምህርቴን ባጭሩ አጠናቀቃለሁ። ክብረ ባለው ሊቃውንቱ እዚህ ነው ያደሩት። በእውነቱ ድካም አለ፣ ግን ሁለት መሰረታዊ ነገሮችን ላንሳ። መሰረታዊ ነገሮች ስለሆኑ በቤተ ክርስቲያን በማንኛውም ጊዜ መሰረት ሃይማኖት ነው። ክርስቲያኖች ምንድን ነው መሰረቱ? እምነት በሉ እስኪ። እምነት በጣም መሰረት ነው። ክርስቲያኖች ትናንትም ለነበራችሁት እዚህ ስለ እምነት ነው ማስተማር ጀምሬ የነበረው በአቅሜ በተሰጠ እግዚአብሔር የእምነት ምስጢር ለሁላችን ይግለጥልን። አሁን ለቅዱስ ቂርቆስ የተገለጸለት በእምነት የሚደረገው ነገር ነው። በእምነት ተመልከቱ። የፈላ ውሃ ይቀዘቅዛል ማለት፣ ከዚያ እሳት እንወጣለን ማለት፣ አናንያ አዛርያ ሚሳኤልን ያወጣ እኛንም ያወጣናል ማለት። ይህ በእምነት ካልሆነ በመከራ ጊዜ በጭንቅ ጊዜ እኮ የምናውቀው የቤተሰብ ስም ይጠፋል አይጠፋም? ይጠፋል። የስልክ ቁጥራችን እኮ ይጠፋል አይደል? መንፈስ ቅዱስ ላደረባቸው ሰዎች ግን ረቂቅ ነገር በዚያ ሰዓት ይገለጽላቸዋል። ለቅዱስ ቂርቆስ የተገለጸለት ይሄ ረቂቁ ኃይል ተአምራት የሚያስደርገው ረቂቁ እምነት ነው። ይህን እምነት በአንድ ምሳሌ ባጭር ለማሳየት እፈልጋለሁ። እንደው ልጉናችሁ ትሰማላችሁ። እግዚአብሔር ልጉናችን ያንቃል። በእውነት ክርስቲያን በጣም እምነት መሰረት አንድ ነገር እምነት በጣም ረቂቅ ነገር ነው። የምናስተምረው የምናውቀው የምናራቀቀው ሰዎች ራሱ የምንፈተንበት እምነት ነው በነገራችን ላይ። ምክንያቱም እውቀት ነፃ ያወጣል። እምነት በልቡና ውስጥ ያለች ኃይል ናት። እሷ ያለችው ሰው ማንኛውንም ጌታ እንደተናገረ ተራራውን መግፋት የሚችለው እምነት በልቡና ያደረችለት ሰው። እግዚአብሔር ያችን ረቂቅ እምነት ያሳደርልን። ይገለጽክለት ማለት ነው። እንደነማን እንደተገለጸ በምሳሌ ለማሳየት አንድ ቀላል የሚመስል ታሪክ ላንሳላችሁ። አብርሃምን ታውቁታላችሁ አይደለም? ዛሬም በተነበበው የሐዋርያው ቅዱስ ጳውሎስ መልእክት ላይ ከፍ ብሎ ያለው የአብርሃም ታሪክ ነው። ስለ እምነት ነው የተነበበ በመልእክቱ። ትላንትም ተነቦ ስለነበረ በዚያ ላይ ተመስገ። አብርሃም በጣም በሃይማኖት ከሚመሰገኑ ትልልቅ አባቶች ቀዳሚው አብርሃም። ለምንድን ነው አብርሃም የሚመሰገነው? አብርሃም የሚያስመሰግኑት በጣም ሶስት አሉት በእምነት። ከዚህም በላይ መግለጽ ይቻላል። ለምሳሌ መጀመሪያ ራሱ እግዚአብሔርን ፈልጎ ያገኘበት፣ በኋላ ከዚያ ከነበረበት ሀገር ወጥተህ ሂድ ሲለው ወደማያውቀው ሀገር፣ እንዳሁኑ ጂኦግራፊ የለ፣ እውቀት የለ፣ ቴሌቪዥን የለ፣ መረጃ የለ፣ ምን የለ፣ ወደማያውቀው ሀገር መሄዱ ራሱ የእምነቱን ብርታት ያሳያል። ግን ከነዚህ ሁሉ በላይ የአብርሃምን እምነት ለማነጻጸር የሚያመቸንን እንደው ሁለቱን ላንሳ። አንደኛ ልጅህን ይስሐቅን መስዋዕት አድርገህ አቅርብልኝ አለው እግዚአብሔር። ልጅህን መስዋዕት አድርገህ አቅርብልኝ ሲለው መጀመሪያ ይስሐቅ ከመወለዱ ከ25 ዓመት በፊት እግዚአብሔር ዘርህን አበዛዋለሁ፣ ዘርህ እንደ ከዋክብት ይበዛል አይቆጠርም ብሎት ነበረ። ግን የይስሐቅ ከተወለደ በኋላ የ18 ዓመት ልጅ ሲሆን ሚስት ሳያገባ ዘር ሳይተካ ይሄን ይስሐቅን አርደህ አቅርብልኝ አለው እግዚአብሔር። አሁን እኛም ቢለን ምን እንለዋለን? በአንድ በኩል ዘርህን እንደ ከዋክብት አበዛዋለሁ ብሎ፣ በአንድ በኩል ደግሞ አንድ ልጁን እረድ ሲለው ምን የሚሰማን ይመስለናል? የእግዚአብሔር ጋር የሚጋጭ ይመስላል አይመስልም? ክርስቲያኖች ይመስላል አይደለም እንዴ?
በአንድ በኩል ዘርህን አበዛዋለሁ ትለኛለህ፣ በአንድ በኩል አንድ ልጅ ሰጥተህ እሱንም ረደው ትለኛለህ። ያሰኛል አያሰኝም? ያሰኛል። አብርሃም ግን ምን ብሎ አሰበ ይላል እዚህ ዕብራውያን አሁን ዛሬ የተነበበው መልእክት ምዕራፍ 11 ቁጥር 17 ላይ አብርሃም ያሰበው በጣም አስገራሚ ነው። የኔ ዘር እንደ ከዋክብት መብዛቱ ልጄን ባርደው ይቀራል ብዬ ልጄን ለእግዚአብሔር መስዋዕት አድርጌ ከማቅረብ አልከለክለውም። እግዚአብሔር ግን የተናገረው ስለማይቀር እኔ ልጄን አርጄ ካቀረብኩለት በኋላ እንደገና ከሞት አስነስቶ ያበዛዋል ብሎ አሰበ ይላል። ይኸው አብርሃም የነበረው መቼ ነው ካላችሁ ከሙሴ 400 ዓመት በፊት ነው። የመጀመሪያው ሙት ከምድር ላይ የተነሳው በኤልያስ ዘመን ነው። ኤልያስ ከአብርሃም ከ1200 ዓመት በኋላ ነው የነበረው። በአብርሃም ዘመን መቅደስ የለ፣ ነቢይ የለ፣ ትምህርት የለ፣ የትንሣኤ ትምህርት የለ ነው። በኋላ እኮ ተመልከቱ ጌታችን ኤልያስ እነ ኤልሳ ሙት አስነስተው ጌታችን ሞቶ ሙት ካስነሳ በኋላ ሲያስተምር በጣም የሚያምሩበት የሚወዳቸው ማርታና ማርያም ወንድማቸውን አልዓዛርን ይነሳል ሲሉት እኮ ሲላቸው ምንድን ነው ያሉት? በክርስቶስ ዘመን ማርታና ማርያም ወንድማቸው አልዓዛር ይነሳል ሲላቸው በኋላ ዳግም ክርስቶስ ሲመጣ የሚነሳ መስሏቸው ስለተማራቸው ትምህርት ልትነግሩ እንዴ ብታምኝ ትንሣኤና ሕይወት እኔ ነኝ ያላት ጌታ። ትንሣኤና ሕይወት ማን ነው? ትንሣኤን የሚያመጣው አይደለም። ክርስቲያኖች አድምጡ። ትንሣኤን የሚያመጣው አይደለም። ራሱ ትንሣኤ ማን ነው? ክርስቶስ ነው። ራሱ ሕይወት ነው። ራሱ ትንሣኤ ራሱ በቅጽበት ይሰጣል። ይህን ማመን ቀላል እንዳይመስላችሁ። አብርሃም ተመልከቱ፣ በክርስቶስ ዘመን ክርስቶስ ሙት እያስነሳ በዓይናቸው እያዩ የነበሩ ሰዎች ያላመኑትን ከኦሪትና ከወንጌል በፊት ያመነ ሰው የአብርሃምን እምነት ያደለ። ሁለተኛው አሳጥሬ የምነግራችሁ ልጁ እና እዚህ 11-17 ላይ ይህን ብሎታል ቅዱስ ጳውሎስ። እንደዚህ ብሎ አመነ ይላል እና የአብርሃም እምነት አስደናቂ ነው ክርስቲያኖች። ይሄ በጣም 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 ከባድ ነገር ነው። ረቂቋን እምነት መድኃኔዓለም ክርስቶስ ያሳደረበት። ሁለተኛው በጣም አስደናቂው ግን ራሱ ይስሐቅን እንዲው ሊወለድ ሲል አርጅቷል። 99 ዓመት ሽማግሌ ነው አብርሃም። 75 ዓመቱ ላይ ተስፋ ሰጠው ዘርህ ይበዛል ብሎ ሳይወልድ ቀረ። ልክ በ99 ዓመቱ ካፈጀ ሙቀት ልምላሜ ከተለየው ከሚስቱ ጋር መኝታ ከለየ በኋላ መጥቶ ሥላሴ ሰዎች መስለው እንግዳ መስለው ከቤቱ አድረው ሚስት ሳራ ወንድ ልጅ ትወልድልሃለች ስሙንም ይስሐቅ ትለዋለህ ሲሉ ሳራ ማርጀታችን፣ ግንኙነት ማቆማችን፣ ነገር ሁሉ መቆሙን የማያውቁ ናቸው ብላ በልቧ ነገሩን አቀለለችው ይስሐቅ። አብርሃም ግን ሳይስቅ ሳያቃልለው ቀረ። እነዚያ ሽማግሌዎች እነማን እንደሆኑ አያውቁም። አብርሃምና ሳራ ሳራን ምን አሳቃ ሲሉ ደነገጠች። አልሳኩም ብላ አምና ገባች ይላል ወልካው። እኛንም ከመጠራጠር በልቡናችን የስ አይሆንም ብለን ከምንጠራጠርበት አምነን እንድንገባ እግዚአብሔር ምልክት ይስጠን እንደ ሳራ። አንዳንድ ጊዜ በልቡናችን የስ አይሆንም ምንለው ነገር አለ የለም ጥርጥር የሚባለው እሱ። እግዚአብሔር ደግሞ በሰው ይውላችሁ ቅድም ከአስተዋዮች ማለት በአስተሳሰብ በዚህ ዓለም አመክንዮ ሎጂክ በሪዝኒንግ ከሚያስቡ ሃይማኖት ማለት ከሎጂክ ባሻገር ማለት እንቀራለን። አሁን አብርሃም አመነ እና እንደዛም ሆነለት። ግን የአብርሃምን እምነት ትልቅነት ለመረዳት ከዘካርያስና ከኤልሳቤጥ ታሪክ ጋር እናነጻጽረው። ዘካርያስና ኤልሳቤጥ የዮሐንስ መጥምቅ ወላጆች ናቸው። ታውቃላችሁ አይደለም? ዘካርያስ በቤተ መቅደስ ቆሞ የዕጣን መስዋዕት ሲያሳርግ የእግዚአብሔር መልአክ ቅዱስ ገብርኤል ተገለጸና ሚስትህ ኤልሳቤጥ ትጸንሳለች፣ ወንድ ልጅም ትወልዳለች፣ እግዚአብሔር ጸሎትን አሳርጓል፣ ወንድ ልጅ ትወልዳለች፣ ስሙን ዮሐንስ ትለዋለህ፣ በመወለዱ ብዙዎች ደስ ይላቸዋል አለ። ዘካርያስ ተከራከረ። እኔ ሚስቴ ማርጅተናል፣ ይሄ እንዴት ይሆናል አለና አልቀበለውም። በዚህ ጊዜ ቅዱስ ገብርኤል በጊዜው የሚፈጸመው ከእግዚአብሔር ተልኬ በነገርኩ ጊዜ ስላላመንክ ልጁ ተወልዶ እስከምታይ ድረስ አንደበትህ ዲዳ ይሁን አለና አፉን ዘግቶት ሄደ። ዘካርያስ በጣም ጻድቅ ካህን ክርስቲያኖች እናነጻጽራቸው። አሁን ዘካርያስ መልአኩ ያበሰረው የት ነው ብያቸዋለሁ? ቤተ መቅደስ አይደለም እንዴ? አብርሃም የሰማው የት ነው ሲመልሱልኝ? አብርሃም የተነገረው የት ሆኖ ነው? ቤቱ ሆኖ። ዘካርያስ ምን ሲያደርግ ተነገረው? የዕጣን መስዋዕት ለእግዚአብሔር ሲያሳርግ። አብርሃም ምን እያደረገ ተነገረው? እንጀራ እያበላ አይደለም እንዴ? እና ተመልከቱ እንግዲህ አሁን ለማመን ስታዩት ብስራቱን ለማመን ወንድ ልጅ ትወልዳለህ የሚለውን ለማመን የዘካርያስ ያመቻል ወይስ የአብርሃም ያመቻል? የማን ያመቻል? የዘካርያስ ያመቻል። ምክንያቱም አንደኛ ነጋሪው መልአክ ነው፣ ሁለተኛ የሰማው ቤተ መቅደስ ነው፣ ሶስተኛ ጸሎት እያሳረገ ነው። ይህን ለማመን ያመች ነበር። ግን ተመልከቱ እምነት እንዴት ከባድ እንደሆነ እንድታዩት ነው ያመጣው ክርስቲያኖች። ዘካርያስ ደግሞ ከሁሉ በላይ አንድ ተጨማሪ ነገር አለ። በዘካርያስ ዘመን ዘካርያስ ማለት ክርስቶስ በሚመጣበት ጊዜ የነበረ ሰው ነው። ብሉያት በሙሉ ተጽፏል። የአብርሃም ታሪክ ተጽፏል።
አብርሃም ላይ የተደረገውን ያውቃል። አሁን እኔ እንደማስተምረው ያስተምረዋል፣ ህዝቡን ያጽናናበታል። እያስተማረው የሚያውቀው ታሪክ ወደ ቤቱ መጥቶ ሲያንኳኳ ለማመን ተቸገረ ክርስቲያን። አያችሁ፣ አብርሃም ግን ከዚያ በፊት እንደሱ ታሪክ ያለ የተፈጸመ ሰው አያውቅም። የተጻፈ መጽሐፍም አልነበረም፣ የነገረውም የለም። እምነት ማለት ይሄ ነው ክርስቲያኖች። እምነት ማለት ከአይምሮ በረዳ። ለምንድን ነው ዘካርያስ ያላመነው ብንል፣ ዘካርያስን ከማመን የከለከለው እውቀት ነው። ምን አይነት እውቀት? ሰው ካረጀ ካፈጀ በኋላ ሙቀት ልምላሜ ከተለየው በኋላ አይጸንስም አይወልድም ብሎ። እውቀቱ ትክክል ነው ስህተት ነው? ትክክል ነው እውቀቱ አይደለም እንዴ? ግን እምነት ከእውቀት ባሻገር ነው። አንድን ሰው ሲያረጅ ሲያፈጅ እንዳይወልድ አድርጎ የፈጠረው ማን ነው? ማን የፈጠረው? የፈጠረው ፍጥረት ማስተካከል ህጉ መለወጥ ይችላል አይችልም? ይችላል። እምነት ማለት ከእውቀት ባሻገር ነው። ምንላችሁ ለዚህ ነው። ከሎጂክ ባሻገር ነው። ከተፈጥሮ ህግ ባሻገር ነው። ክርስቲያኑ በደንብ አስተካክለን ለማመን እግዚአብሔር ይርዳል። ለቂርቆስ የተገለጸለት የእምነት ነገር ነው። ክርስቲያኑ እምነት በጣም ረቂቅ ነገር ናት። እንዲሁ በስላሴ አምናለሁ በክርስቶስ አምናለሁ ብለን የምናቆመው ነገር አይደለም። በህይወታችን በምትፈጽመው እያንዳንዷ ጥቃቅን ነገር እግዚአብሔር ያደርጋታል፣ ይችን ይለውጣታል። እግዚአብሔር ይሄን ሊያደርግ ይችላል የምትል እምነት፣ ያቺ እምነት ለሰማዕትነት ታደርሳለች። ያቺ እምነት አክሊል ታሸልማለች። ያቺ እምነት መከራ ታሻግራለች። ያቺ እምነት በመከራ ጊዜ እንዳታዝኑ እንዳትሰቀቁ ራሷ እምነቷ ታጽናናቸዋለች። ክርስቲያኖች በጣም መሰረታዊ ነገር እምነት ነው። ክርስቲያኖች ዘመናችን ደግሞ እምነት የጎደለበት፣ እምነት የጠፋበት፣ እምነት የሳሳበት ዘመን ነው። ይኸው ሃይማኖተኞች አለን። ክርስቲያኖች ብዙ ሃይማኖተኞች አለን። በእያንዳንዳችን ውስጥ ያለችው እምነት ግን በጣም የደከመች ናት። ክርስቲያኖች እግዚአብሔር እምነታችንን ያጽናል። ለቅዱስ ቂርቆስ የገለጸውን ይግለጽልን። አሁን ቅዱስ ቂርቆስ ያን እሳት ያን ውሃ ማለፍ እንደሚችል ባያልፈው ክርስቶስ ክብር እንደሚሰጠው አምኖ በሰማይ ዋጋው ትልቅ እንደሆነ ገለጸለት። እኛም በዚህ በምድር በምትኖሩት ህይወት ውስጥ ውጣ ውረድ ክርስቶስ የሚሰጣችሁ መከራ ይግለጽላችሁ። ክርስቲያኖች አትሰቀቁ። መከራ ሲገጥማችሁ አትሰቀቁ፣ አትፍሩ፣ አትደንግጡ። እመኑ፣ ተስፋ አድርጉ፣ በእግዚአብሔር ተወከሉ፣ ታመኑ። እመኑ በእግዚአብሔር። እግዚአብሔር ከዚህ ያወጣል። እግዚአብሔር ይህን ያደረገው ለመልካም ነው። እሳት ውስጥ በገባ እንደ ሰለስቱ ደቂቅ ኑሮ እሳት ሆኖ ቢገርፈኝ እንደዚህ ቢያደርገኝ እንደ አብርሃም እንደ ዘካርያስ ብመክን እንደ ሌሎቹ ሌላ ችግር ቢገጥመኝ እግዚአብሔር ካለ ይበቃኛል ብለን ለማመን አምላካችን እግዚአብሔር ይርዳል። ሁለተኛው ለቅዱስ ቂርቆስ የተገለጸለት ሰማዕትነት ነው። ሰማዕትነት ምስጢሩን አምላካችን እግዚአብሔር ይግለጸልን። ሰማዕትነት በክርስትና ህይወት ውስጥ የመጨረሻው ግብ ሰማዕትነት ነው። ክርስቲያኖች ያቆሙ አሁን ጠዋት እንዳስቀድስ ስግዱ ተብለን ሰግደን ስለዚህ እንማልዳለን የሚለው ትሰሙታላችሁ አይደለም? እግዚአብሔር የሰማዕትነትን ስራ ይሰጠን ዘንድ ቅዱሳን ስለሚሆኑ ሰማዕታትን እንማልዳለን ይላል። እግዚአብሔር ምንን ይሰጠን ዘንድ አለ? የሰማዕትነት ስራ። የቤተ ክርስቲያን ስራ ሰዎችን ሰማዕታት ማድረግ ነው። ለምሳሌ አሁን እኛ ቤተ ክርስቲያን የምትፈልገው እናንተ በኑሯችሁ ውስጥ ሰማዕታት እንድትሆኑ፣ ምስክሮች ማለት ነው። በምን ምስክሮች እንድትሆኑ? ባለመስገብገብ፣ ኃጢአትን በመተው፣ ዝሙትን፣ ስካርን በመጸየፍ፣ ጸብን፣ ጥላቻን፣ ቂምን፣ ክርክር በመተው። በእውነቱ ክርስቶስ እንደዚህ ነው ያለው። የክርስቶስን ሕጉን በመውደድ በመፈጸም ምስክሮች እንድንሆን። ያለዚህ የክርስቶስ ምስክሮች አሉ። እንዲያውም ሌሎች ይሳለቁብናል። እነዚህ ክርስቲያኖች ናቸው ይላሉ። እነዚህ ኢትዮጵያውያን በአካባቢ በቋንቋ ቤተክርስቲያን ይከፍላሉ፣ እንደዚህ ያደርጋሉ፣ ይስቁብናል እኮ ሌሎች ክርስቲያኖች። እኛ እኮ ምስክሮች አይደለም። እኛ የልዩነት ምስክሮች ሆነናል። የፍቅር ምስክሮች አልሆንም። የክርስቶስ ምስክሮች አልሆንም። የአንድነት ምስክሮች አልሆንም። የመከባበር ምስክሮች አልሆንም። የፍቅር ምስክሮች አልሆንም። ገና የጸብ ምስክሮች፣ የጸብ ምስክሮች የዲያብሎስ ምስክሮች ናቸው። እግዚአብሔር ከዚህ ያውጣል። ክርስቲያን ያለፈው አልፋ ልትሆ ክርስቲያን ስላለፈው አትድከሙ፣ አትድከሙ፣ እንተው። ከዚህ በኋላ ክርስቶስን ለመምሰል እርሱን ለመከተል እንታገል። ክርስቲያኖች የሰማዕትነት ምስጢር ገልጾለታል ሲባል ክብራቸው ደግሞ ያው ጊዜ ስለሌለ ማሳጠር አለብን። የሰማዕታት ክብራቸው በጣም እጅግ የተለየ ነው። ክርስቲያኖች ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 8 ቁጥር 36 ላይ እንዳለው ስለ አንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ይላል። ምንድነው ምስጢሩ ካላችሁን፣ በኦሪት በየዕለቱ የሚታረዱ የመስዋዕት በጎች ነበሩ። ሰማዕታት እንደዚህ አይነት የተኩ ናቸው። በነጋ አንድ በግ፣ በሰርክ አንድ በግ ይታረድ ነበር። በሰንበት ተጨማሪ መስዋዕት፣ በሰርቀ ወር ከተጨማሪ፣ በዓመት በዓላት የተለየ መስዋዕት ነበር። ቅዱስ ጳውሎስ ሰማዕታት እንደዚያ መስዋዕት ናቸው ለክርስቶስ።
ያ ደም ኃጢአት ያስተሰርይ እንደነበረው የዚያን ዘመን የብሉይ ኪዳን ሰዎችን ኃጢአት ያነጻ እንደነበረው የሰማዕታትን ደም ክርስቶስ ያየዋል። በእነሱ አማራጭ ብትማጸኑ ኃጢአታችሁን ያነጻላችኋል፣ ይቅርላችኋል ነው እንደው ከዘላለም ኃጢአት ያነጻን የክርስቶስ ደም። አምነን ክርስቲያን ከሆን ከተጠመቅን በኋላ ለምንሰራው ኃጢአት ግን አምነናል በክርስቶስ እቤት ውስጥ ቤተክርስቲያን ያለ ነው፣ ግን ኃጢአት እንሰራለን። ከዚህ በሰማዕታት ደም ስንማጸነው እግዚአብሔር ይቅር ይላል። አንድ ታሪክ ነግሬያችሁ ትምህርቴን እጨርሳለሁ። አሁን ተረሳ ስልክ እንግዲህ አንድ ታሪክ ልንገራችሁ። የመጨረሻ የሰማችሁ ነው ክርስቲያኖች። እግዚአብሔር አይነ ልቡናችንን ያብራል። የሰማዕታት ደም ምን ብርቱ እንደሆነ አባ መቃርስ የሚባል ትልቅ ጻድቅ አለ። ገዳማ አስቄጥስን የመሰረተው ግብጽ ውስጥ። ግብጽ ገዳማ አስቄጥስ እስካሁን ድረስ ያልተቋረጠ ሰማዕትነት የሚካሄድበት በጣም ብዙ ገድል ታሪክ የተፈጸመበት ነው። በዚያ የነበሩ መነኮሳት የሰሯቸው ስራዎች አስገራሚ ናቸው። እግዚአብሔር እየገለጸላቸው እና አባ ኤስድሮስ የተባሉ ለምሳሌ ለንጉሥ ቴዎዶሲዮስ ልጅ ለምን እግዚአብሔር እንደከለከለው የገለጹ መዓት ምስጢር የተፈጸመበት ቦታ ነው። በጣም እጅግ ብዙ ቅዱሳን የፈሩበት ቦታ ነው። አንድ ጊዜ ግን የዚያ ዘመን መነኮሳት እና በዚያ ገዳም አባ ዮሐንስ የሚባል አበምኔት በነበረበት ዘመን በርበሮች የሚባሉ ይሄ ባርበሪያን የሚባል ታውቃላችሁ አይደል? በርበሮች ሊቢያ አካባቢ የሚኖሩ ሰው የሚገሉ የሚያርጉ ጎሳዎች ናቸው እና ወደ ግብጽ ገዳማት የሄዱ ጥቃት ይፈጽማሉ እና ሲፈጽሙ በአንድ ወቅት ሶስተኛ በትልልቅ ዘመቻ የሄዱ ገዳማቱን ያጠቁ ነበር። በሶስተኛው በገዳማ አስቄጥስ በዘመቱበት ጊዜ አባ ዮሐንስ ሲመጡ ተገልጾለት እንዲህ አለ ለገዳሙ አስደወለና በርበሮች ሊያርዱን ሊገሉን እየመጡ ነው። ስለ ሰማዕታት ነው አይደል እየተማርን ያለን? ሊያርዱን ሊገሉን እየመጡ ነው። የፈራ መደበቂያ ግንብ የሚባል አላቸው ከሚገሉት የሚደበቁበት። አሁን ሁሉ አለ ግንቡ፣ ስትሄዱ ትጎበኙታላችሁ። በጣም አስገራሚ ነው። ስለዚህ ጊዜ ስለሌለኝ አላብራራም እንዴት እንደሚጠበቁበት ማለት ነው። የፈራ ወደዚያ መጠበቂያ ግንብ ይሽሽ፣ ሰማዕትነትን የሚወዳት ግን ከኔ ጋር ይቁም አለ። ከኔ ጋር ይቁም ሲል 48 መነኮሳት ከእርሱ ጋር መጥቆ ከእሱ ጋር 49 ሌሎቹ ሄደው ተደበቁ። ወደዚያ ገብተው ማግኘት አይችሉ፣ የሚደበቁ በግርም ነው። እነዚህን 49ን ሰየፏቸውና ሰማዕትነት ተቀበሉ። እነዚህ 49ኙ ለባሳያነ መስቀል ይባላሉ። በእኛ ቤተክርስቲያናችን በቅዳሴያችን በተለይ ኦስሉስ ቀቦሙ ጸሎተም ላይ ይነሳሉ፣ በሌሎቹ ላይ ይነሳሉ፣ በብዙ ጸሎታችን ላይ ይነሳሉ። ጽኑ ብርቱ አማራጮች ናቸው። ለምን እንደሚነሱ ልንገራችሁ። ታዲያ ይሄ ገዳም ይህም ሁሉ በጣም ብዙ ሰማዕታትን ያፈራ ነው። በጣም ብዙ ቅዱሳን ያፈራ ገዳም ነው። እና አባ ዳንኤል የነበሩበት እና ዮሐንስ አጼር እና አባ ቢሾይ፣ ቅዱስ ኤፍሬም ራሱ ሄዶ እዚያ ገዳም ላይ በትሩ ተክሎ ለምን ማለች በትሩ እሱ ሆነ ብሎ አይደለም። አባ ብሶይ ተደንቆ ለምሳሌ ሄዶ ነው። የሌለው ታሪክ የለም ያገዳም። በኋላ ግን መነኮሳቱ ተዘናጉ፣ ቸልተኞች ሆኑ። ሰዓታት አቆሙ። የሰዓቱ ጸሎት ሰዓታት ማለት እንደኛ ማታ ተጀምሮ ጧት የሚያልቅ አይደለም። በነገራችን ላይ ጥንት ሰዓታት ማለት በየሰዓቱ የሚጸለይ ጸሎት ማለት ነው። 3 ሰዓት ላይ ይጸለያል አንድ መነኩሴ፣ 4 ሰዓት ላይ፣ 5 ሰዓት ላይ፣ 6 ሰዓት ላይ፣ 7 ሰዓት፣ 8 ሰዓት፣ 9 ሰዓት፣ 10 ሰዓት፣ 11 ሰዓት፣ 11 በየሰዓቱ የሚጸልይ ማለት ነው። ሰዓታት አንድ መነኩሴ በሰዓቷ ጸሎቱ ማለት መጽሐፍ ዘርግቶ ቆሞ ማለት ላይሆን ይችላል። እያረሰም ሊሆን ይችላል፣ እየሄደም ሊሆን ይችላል። የሚጸለየው ጸሎት ግን ባፏል ቢያንስ በቃል የሚጸለይ ጸሎት። የእኛ ሊቃውንት ብዙ የቃል ጸሎት የሚይዙት ለዚያ እና ይህንን ማድረግ አቆሙ ይላል። እንቅልፍ ተኝተው አንድ ከሌላ ቦታ የመጣ መነኩሴ አንድ ጊዜ ሌሊት ደወል ተደወለ። ጸሎቱ ሰዓታቱ ተነሳ ብሎ ወደ ቤተክርስቲያን ሄደ። እነሱ ግን መነኮሳቱ ካቆሙ ቆይተዋል። ለካ እግዚአብሔር ሊገልጽለት ነው። ገስግሶ ሲሄድ ቤተ መቅደሱ ተከፍቶ አገኙ። መነኮሳቱ ግን የሉ። በኋላ ራእይ አሳየው። ራእዩን ምን አሳየው? ጌታ ተገለጸ። ጌታ ተገለጸና የዚህ ገዳም መነኮሳት ጸሎት ካቆሙ ቆይተዋል። ይህን ገዳም ወደው ነበር። ለአባ መቃርስ ቃል ኪዳን ገብቼለት ነበር። ከዚህ በኋላ ግን ጸሎት ስላቆሙ፣ ቸልተኞች ስለሆኑ፣ እንቅልፍ ስለወደዱ፣ ሌሊትም ስለማይመጡ እንዲህም ስለራሳቸው ጥቅም አገልግሎት ብለው ስራ የሚሰሩት መዓት ነገር አላቸው። ጸሎቱን ስራ ማድረግ ትተው ስራ እያሉ ሌላ ጉዳይ ይዘዋል። ዋናው ስራ ጸሎት ሆኖ ሳለ እኔ ሌላ ስራ ሌላ አገልግሎት ብሎ አጠፋዋለሁ ይህን ገዳም አለ እና አባ መቃርስ መጥቶ ሰገደለት ለጌታና ጌታ ሆይ ቃል ገብተህልኝ ይህ ሁሉ ቅዱሳን የፈሉበት እንዲህ እስከ ዕለተ ምጽአት እንዲሆናለሁ ያልከኝ ገዳም እንዴት ትዘጋዋለህ? መቃርስ ወይ ምልጃህን አልቀበል ብዬ አይደለም፣ ግን ጨርሰው ትተውኛል፣ ረስተውኛል፣ እንደ አሕዛብ ሆነዋል፣ አጠፋቸዋለሁ አለው ይላል። ልክ አባ መቃርስ ለምኖት እምቢ ካለ በኋላ
እነዚህ 49 ሰማዕታት መጡና ጌታ ሆይ ይሄን ገዳም እኮ በአንተ ስምኛ ደማችንን አፍስሰንበታል። እየሰማችሁ ነው አይደለም? ደማችን ፈሶበታል። እንዴት ደማችን የፈሰሰበትን ገዳም ታጠፋዋለህ አሉት ይላል። የሰማዕታት ደም የኔ ደም ነው፣ ስለኔ ብላችሁ ደማችሁን ስለፈሰሳችሁ ደማችሁን አይቻለሁ፣ ገዳሙን አላጠፋውም አላቸው ይላል። በሰማዕታቱ ደም እኛንም ከጥፋት ሀገራችንን ያድንልን። አስተውሉ ክርስቲያኖች፣ ይህን ለምን የነገርኳችሁ ለቅዱስ ቂርቆስ ይህን ገልጾለታል፣ ለእኛም ይግለጽልን። የሰማዕታት ደም ብርቱ አማላጅ ነው። ክርስቲያኖች፣ የጥንቷ ቤተክርስቲያን የሰማዕታትን በዓል ጥንቅቅ አድርጋ ልታከብር የታዘዘችው ከቅዱሳን በዓል ቀድሞ መከበር የጀመረው የሰማዕታት በዓል። የሰማዕታት ምልጃ እጅግ ጽኑ ነው። የቂርቆስ፣ የኢየሉጣ፣ የጊዮርጊስ፣ የመርቆሬዎስ፣ የፋሲለደስ፣ የገላውዴዎስ፣ የሌሎቹ ሰማዕታት ቅድም ያልኳቸው የ49 ሰማዕታት የእነ ቅድስት አርሴማ ከእሷ ጋር አብረው ሰማዕትነት የተቀበሉት የ27ቱ ደናግል የሌሎቹ ምልጃ እጅግ ይበረታል። ክርስቶስ በሰማዕታት ምልጃ ይቅር ይበለን። የሰማዕታትን ደም ክርስቶስ አይንቅም። ክርስቲያኖች፣ ከማንኛውም አማላጆች በላይ ሰማዕታትን ጠርተን ማረን፣ ደማቸው ማፍሰሳቸውን አስብ። አንተ ደም በመስቀል ላይ ደምህን አፍስሰህልናል። አንተን ተከትለው ደግሞ እነሱም ስላንተ ደማቸውን አፍስ። እባክህ እነሱን አይተን እኛ ያንተን ደም ንቀን በስጋ በደም ከታተም ከጎን በፈሰሰው ከተጠመቅን በኋላ በድለናል። ግን እነሱ ደግሞ ስላንተ ደማቸውን አፍስ። ስለዚያ ብለህ ይቅር በለን ብለህ ነው ይቅር ማይለው ሰው የለም። በሰማዕታቱ ደም አምላካችን ይቅር ይበለን። ለቅዱስ ቂርቆስ ለሕፃናት የገለጸ ለእኛ የምንድንበትን ይግለጽልን። ይቆየን። ወስብሐት ለእግዚአብሔር።